የማይበገረው የተሰኘው የእስራኤል የአየር መከላከያ ጋሻ አፈታሪክ ከጠፈር በታዩ ርኅራኄ አልባ የሳተላይት ምስሎች ሲፈረካከስ በመካከለኛው ምስራቅ የፖለቲካና የወታደራዊ ፍጥጫ አድማስ ላይ አዲስ የጦርነት ደመና ጥልቷል። ቴሄራን ኦፕሬሽን ናስር በሚል ስያሜ የከፈተችው መብረቃዊ ሚሳኤል ዘመቻ የቴል አቪቭን የብረት ጉልላት ጥሶ በእስራኤል እጅግ ወሳኝ በሆኑት የኔቫቲምና ቴልኖፍ የአየር ኃይል ጦር ሰፈሮች ላይ የእሳት ዝናብ ማዝነቡ የቀጠናውን የኃይል ሚዛንና የነበረውን ትርክት ከመሰረቱ ያናጋ ታሪካዊ ክስተት ሆኗል። እስራኤል ጥቃቱን ሙሉ በሙሉ አክሽፍ ያለው ስትል የነበረውን የይገባኛል ጥያቄ ገልብጦ የመሬት ላይ መራራ እውነታን ያጋለጠው ይህ ጥቃት ተራ የበቀላ እርምጃ ብቻ ሳይሆን የዋሽንግተንን ጣልቃ ገብነት ጭምር የሚሞግት የኢራን ቁጣ የተገለጠበት ነው። ይህ ቀጣይ ትንታኔ በፕሮፓጋንዳና በተጨባጭ ማስረጃዎች መካከል ያለውን ርቀት፣ የኢራን እስላማዊ አብዮታዊ ዘብ የሚያስተጋባውን የሰላ የማስጠንቀቂያ ቃጭል እንዲሁም መላውን ዓለም ስጋት ውስጥ የጣለውንና ቀጠናውን ማብቂያ ወደሌለው የትንቅንቅና የመሰልቸት ጦርነት አዙሪት እየገፋ ያለውን እጅግ ውስብስብ ወታደራዊና ፖለቲካዊ ፍጥጫ ቁልጭ አድርጎ ያሳያል። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። አዳዲስ የሳተላይት ምስሎች እንደሚያመላክቱት የኢራን ሚሳኤሎች በእስራኤል ወታደራዊ የአየር ኃይል ጦር ሰፈር ላይ በቀጥታ ኢላማቸውን መምታታቸውን የሚያረጋግጡ መረጃዎች መውጣታቸውን ተከትሎ ቀደም ሲል ይፋ ተደርገው የነበሩ መግለጫዎች ጥያቄ ውስጥ ወድቀዋል። ነጻ የሆኑ የሳተላይት ምስል አቅራቢዎች በራሞን የአየር ኃይል ጦር ሰፈር ላይ ቀጥተኛ የሆነ የእንቅስቃሴ ምት ማረፉን አረጋግጠዋል። ይህ ጦር ሰፈር ለእስራኤል እጅግ ወሳኝ ከሚባሉ ወታደራዊ ተቋማት አንዱ ነው። ይህ የሚታየው ተጨባጭ የፎቶግራፍ ማስረጃ ወደ እስራኤል የተተኮሱትን የሚሳኤል ጥቃቶች በቀጠናው የአየር መከላከያ ጥላዎች ሙሉ በሙሉ ከሽፈዋል ወይንም ተመክተዋል በማለት መጀመሪያ ላይ ሲቀርቡ ከነበሩት ይፋዊ የእስራኤል የይገባኛል ጥያቄዎች ጋር ፍጹም የሚቃረኑ ሆኖ ተገኝተዋል። የዚህ ክስተት አዲስ ትርክት እጅግ ከፍተኛ ትርጉም የሚሰጠው በመሆኑ የእስራኤል ባለስልጣናት ቀደም ባሉት የሚሳኤል ጥቃቶች ወቅት እንደ አሮ፣ ዴቪድ ሲሊንግና አይረንዶም ያሉትን ዘመናዊ መከላከያ ስርዓቶቻቸውን የአፈጻጸም ብቃት አዘውትረው ሲያሞካሹ የነበረ መሆኑን ልብ ሊባል ይገባል። አሁን ባለው ደረጃ የደረሰው የጉዳት መጠን በትክክል የተመቱትን ኢላማዎች ምንነትና በአየር ኃይል ሰፈሩ ላይ ያሳደረውን ወታደራዊ የሥራ ክንውን ተጽዕኖ አሁንም ቀጣይነት ባለው የማጣራት ሂደት ላይ የሚገኝ ቢሆንም የሳተላይት ምስሎቹ ግን ጥቃቱ መጀመሪያ ከታመነው በላይ የላቀ የስኬት ደረጃ ላይ ደርሶ ይሆን ወይ በሚለው ዙሪያ ለሚደረጉ ውይይቶች ማዕከላዊ ማጠንጠኛ ሆኗል። እነዚህ ምስሎች የዜናውን አቅጣጫ አዲስ ገጽታ በማላበስ ትኩረቱን ጥቃቱ ተመክቷል ከሚለው የይገባኛል ጥያቄ ወደ መሬት ላይ ወዳለውና በግልጽ ወደሚታየው ተጨባጭ ማስረጃ እንዲሸጋገር አድርገውታል። የውጥረቱ ማብረድ ተስፋዎች ብቅ ማለት በጀመሩበት አስቸጋሪ ወቅት የኢራን እስላማዊ አብዮታዊ ዘብ ኦፕሬሽን ናስር ሲል የሰየመውን አዲስ የሚሳኤል ዘመቻ ማስጀመሩን በይፋ አሳውቋል። ይህ አዲስ የሚሳኤል ዘመቻ የእስራኤልን እጅግ ወሳኝ የሆኑ ወታደራዊ ተቋማትን ኢላማ ያደረገ ነው። የእስላማዊ አብዮታዊ ዘብ ኃይል እንደገለጸው በዚህ ዘመቻ ስር የተፈጸሙት አዳዲስ ጥቃቶች ቴልኖፍና ኔቫቲም በተባሉት የእስራኤል የአየር ኃይል ጦር ሰፈሮች ላይ ያነጣጠሩ ነበሩ። እነዚህ ሁለት ተቋማት ለእስራኤል የአየር ላይ ወታደራዊ ዘመቻዎች እንደ ማዕከል የሚቆጠሩ ናቸው። ኢራን ይህንን ዘመቻ የጀመረችው የእስራኤል ሚሳኤሎች በኢራን ግዛት ውስጥ በሚገኙ በርካታ የራዳር ጣቢያዎች ላይ ላደረሱት ጥቃት ምላሽ ለመስጠት መሆኑንም አስታውቃለች። የኢራን እስላማዊ አብዮታዊ ዘብ የሥራ ክንውን እቅድ በዋነኝነት ያተኮረው የእስራኤልን የረዥም ርቀት የጥቃት አቅም በማሽመድመድ ላይ ነው። በማዕከላዊና ደቡባዊ እስራኤል አካባቢዎች የአየር መከላከያ የማስጠንቀቂያ ደወሎች ሲያስተጋቡ የነበረ ሲሆን ወታደራዊ ራዳሮች በአየር የተለቀቁና ከምድር ወደ ምድር የሚተኮሱ በርካታ ባለስቲክ ሚሳኤሎች ከቀጠናው የአየር ክልል ውስጥ በፍጥነት ሲምዘገዘጉ መመዝገብ ችለዋል። የእስላማዊ አብዮታዊ ዘብ ኃይል መግለጫ እንዳረጋገጠው ዋና ዋናዎቹ የሚሳኤል ክፍሎች በዘመቻው በተሳካ ሁኔታ በመሳተፍ በእስራኤል የአየር ኃይል ውስጥ እጅግ ወሳኝ የሆኑ ሁለት የአየር ላይ ጦርነት ተቋማትን መምታት ችለዋል። ከነዚህ መካከል በደቡባዊ የኔጌቭ በረሃ የሚገኘው የኔቫቲም የአየር ኃይል ጦር ሰፈር ለእስራኤል ዘመናዊ ለሆኑት ኤፍ-35 ድብቅ ተዋጊ አውሮፕላኖች ስኳድሮንና ለረዥም ርቀት ሎጂስቲክስ ኔትወርኮች እንደ ዋና መኖሪያ ሆኖ የሚያገለግል ነው። በሌላ በኩል በማዕከላዊ እስራኤል የሚገኘው የቴልኖፍ የአየር ኃይል ጦር ሰፈር ለተዋጊ ሄሊኮፕተሮች ስብስቦች፣ ለልዩ ልዩ የስለላና አሰሳ ንብረቶች እንዲሁም ለስትራቴጂካዊ የኤሌክትሮኒክስ ጦርነት አካላት እንደ ወሳኝ የነርቭ ማዕከል ሆኖ የሚያገለግል ስፍራ ነው። የእስላማዊ አብዮታዊ ዘብ ኃይል ቃል አቀባይ እንዳስታወቁት ኦፕሬሽን ናስር ያለምንም ቅድመ ሁኔታ የተጀመረ ትንኮሳ አልነበረም። ይልቁንም ቴሄራን ሕፃናትን ገዳይ የሆነውን የጽዮናውያንን አገዛዝ የሚሳኤል ጥቃት ስትል ለጠራችው ድርጊት የተሰጠ ቀጥተኛ ምላሽ ነው። ከዚህ ጥቃት ጥቂት ሰዓታት በፊት የእስራኤል
የእስራኤል አየር ኃይል ክፍሎች የኢራንን የራዳር መቆጣጠሪያ ጣቢያዎችን ኢላማ ያደረገ ጥልቅ ዘልቆ የመግባት ጥቃትን ፈጽመው ነበር። የእስራኤል የመከላከያ ባለስልጣናት ለቀናት ሊዘልቅ ለሚችል ጦርነት ዝግጅት በሚያደርጉበት በዚህ ወቅት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤልን ወታደራዊ አጸፋ እርምጃ መጠን ለመወሰን አስቸኳይ የደህንነት ካቢኔ ስብሰባን ጠርተዋል። ይሁን እንጂ የኢራን እስላማዊ አብዮታዊ ዘብ ኃይልና የናስር ዘመቻ ወደፊት ለሚመጣው እጅግ ሰፊ ዘመቻ የመክፈቻ ምዕራፍ ብቻ መሆኑን በማስጠንቀቅ ቀጣይ በተሰጠው መግለጫ ግልጽ የሆነ ማስጠንቀቂያን አስተላልፈዋል። ጠላቶቻቸው ሙሉ በሙሉ እስኪገቱ ድረስ ለሚቀጥሉት 7 ቀናት ያለምንም ማቋረጥ ተከታታይ የሚሳኤልና የድሮን ጥቃቶች እንደሚሰነዘሩም አስጠንቅቋል። የካተም አልአንቢያ ቃል አቀባይ ሌተናል ኮሎኔል ኢብራሂም ዞልፋጋሪ በሰጡት መግለጫ የእስላማዊ አብዮታዊ ዘብ ኃይልንና የኢራንን እስላማዊ ሪፐብሊክ ጦርን ጨምሮ በመከላከልም ሆነ በማጥቃት ዝግጁነታቸው ከፍተኛ ደረጃ ላይ መድረሳቸውን አረጋግጠዋል ብለዋል። አክለውም ፈጣንና እጅግ ትክክለኛ በሆነ እርምጃ በመንቀሳቀስ አሜሪካውያንና ጽዮናውያን ጠላቶች በድርጊታቸው እንዲጸጸቱ ማድረጋቸውንም ተናግረዋል። ወንጀለኛው አሜሪካና አረመኔው የጽዮናውያን አገዛዝ፣ ጠንካራዋና ኩራተኛዋ ኢራን እንዲሁም በቀጠና የሚገኙት የክብር ተቃውሞ ኃይሎች በማንኛውም ሁኔታና በማንኛውም ዛቻ ስር ጸንተው እንደሚቆሙና በጦርነት ተሸናፊ ለሆኑት አካላት ፈጽመው እንደማይንበረከኩ ሊያውቁ ይገባል በማለት አስረግጠው ተናግረዋል። በተጨማሪም ቀጣይነት ያለው ጥቃትና እኩይ ድርጊት የሚኖር ከሆነ እርምጃው ከዚህም በበለጠ ጠንካራ እንደሚሆን አስጠንቅቀዋል። ምንም እንኳን የአሜሪካ ባለስልጣናት በቅርቡ በተፈጸመው ጥቃት የአሜሪካ ማዕከላዊ እዝ ተሳትፎ የለውም በማለት ቢያስተባብሉም ቴህራን ግን ዋሽንግተንን ከቴል አቪቭ ጋር በመተባበር ከሳለች። እንዲሁም እሳቱ ከኢራን ድንበር ባሻገር ሊስፋፋ እንደሚችልም አስጠንቅቃለች። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በሰጡት መግለጫ ፈጣሪ ያሸንፋቸዋል፣ በእነሱ ላይም ድልን ያቀናጃቸዋል፣ የምዕመናንም ልብ ይፈወሳል በማለት ሃይማኖታዊ ይዘት ያለው መልእክትን አስተላልፈዋል። አክለውም የአሜሪካ ባለስልጣናት የሚያቀርቡት ማስተባበያ ቢኖርም የአሜሪካ ማዕከላዊ እዝ ከጽዮናዊው አገዛዝ ጋር በመከላከሉም ሆነ በማጥቃት ዘርፎች ሙሉ በሙሉ ቅንጅትና ትብብር እያደረገ መሆኑን ኢራን እንደምታውቅ ተናግረዋል። የጽዮናዊው አገዛዝም ሆነ አሜሪካ አሁን ያለውን ሁኔታ በመጠቀም የዕለት ተዕለት ጥቃታቸውን እንዲደግሙና ወሰናቸውን እንዲያሰፉ በምንም ሁኔታ አንፈቅድም፣ ጉዳዩን በባዶ አጠቃላይ መግለጫዎች በማድበስበስ እኛ በተከታታይና ደጋግመው ለሚጥሱት የተኩስ አቁም ስምምነት ቁርጠኛ ነን ወደሚል ትርክት እንዲቀይሩት አንፈቅድም ብለዋል። በመሆኑም የትጥቅ ኃይሎቻቸው የዲፕሎማሲው አካልና ሁሉም የኢራን ብሔርና የእስላማዊቷ ሪፐብሊክ ምሰሶች የሀገሪቱን ደህንነትና ብሔራዊ ጥቅም ለመጠበቅ ማንኛውንም ሁኔታ ለመጋፈጥ ዝግጁ መሆናቸውን አስታውቀዋል። አሜሪካ በኢራን ላይ ለሚሰነዘረው የክልላዊ ሰላምና ደህንነት ጥሰት የጽዮናዊው አገዛዝ ለሚወስደው ማንኛውም እርምጃ ቀጥተኛ ኃላፊነት እንደምትወስድም አጽንኦት ሰጥተዋል። ብቸኛው መፍትሄ የህግ የበላይነትንና ዓለም አቀፍ ህግን እንደግፋለን የሚሉ መንግስታትና ሀገራት የጽዮናዊውን አገዛዝና የአሜሪካን ድርጊት በሚመለከት ኃላፊነታቸውን እንዲወጡ ማድረግ መሆኑንም ጠቁመዋል። ከዚህ ተጨባጭ ወታደራዊና ፖለቲካዊ ፍጥጫ ባሻገር ክስተቱ በዓለም አቀፉ የኢኮኖሚ የደም ስር ላይ የፈጠረው መንቀጥቀጥ በቀላሉ የሚታይ አይደለም። በተለይም የዓለምን የነዳጅ አቅርቦት ጉልህ ድርሻ የሚያስተናግደውን የሆርሙዝ የባህር ወሽመጥ የዚህ ጦርነት ተቀጽላ ድጋሚ የጦር ሜዳ ሊሆን ይችላል የሚለው ስጋት የዓለምን የፋይናንስና የነዳጅ ገበያ በከፍተኛ ጭንቀት ውስጥ ከቶታል። ዓለም አቀፍ የኢኮኖሚ ተንታኞች እንደሚያስጠነቅቁት ይህ ቀጥተኛ ግጭት ከቀጠናው አልፎ የዓለምን የትራንስፖርትና የአቅርቦት ሰንሰለት በማስተጓጎል አዲስ የዋጋ ንረት ማዕበልን በድጋሚ ሊያስነሳ ይችላል። ይህም ጦርነቱ የመካከለኛው ምስራቅ ብቻ ሲሆን የመላው ዓለም ጓዳን የሚያንኳኳ የህልውና ፈተናም ያደርገዋል። በሌላ በኩል ይህ አዲስ የውጥረት ምዕራፍ የቀጠናውን ጎረቤት የአረብ ሀገራት እጅግ ፈታኝ በሆነ የዲፕሎማሲ አጣብቂኝ ውስጥ ከቷቸዋል። በአንድ በኩል ከእስራኤል ጋር የጀመሩትን የአብርሃም ስምምነት የትብብር መንፈስ ለማስቀጠልና ከምዕራባውያን አጋሮቻቸው ጋር ያላቸውን ስትራቴጂካዊ ቁርኝት ላለማጣት ሲጥሩ፣ በሌላ በኩል ደግሞ የኢራንን በቀላ ለማስነሳትና የገዛ ዜጎቻቸውን ተቃውሞ ለማብረድ በስስ ገመድ ላይ እየተራመዱ ይገኛሉ። ዮርዳኖስ፣ ሳውዲ አረቢያና ግብፅን የመሳሰሉ ቁልፍ ተዋናዮች የራሳቸውን የአየር ክልል ከዚህ የሞት ሽረት ግጭት ነፃ ለማድረግ የሚያደርጉት ጥረት የቀጠናውን የፖለቲካ ጂኦግራፊ ምን ያህል የተወሳሰበና አደጋ ላይ የተንጠለጠለ እንደሆነ ተጨማሪ ማሳያ ነው። የችግሩ አድማስ ከእስራኤልና ኢራን ቀጥተኛ የጦርነት አውድማ አልፎ የዓለም ሀያላን ሀገራትን የስውር ጦርነት መድረክነትም እያገለገለ መሆኑን የደህንነት ተመራማሪዎች ያሰምሩበታል። ሞስኮና ቤጂንግ የዋሽንግተንን ዓለም አቀፋዊ ተጽዕኖ መዳከም በሚፈልጉበት በዚህ ወቅት የኢራን ድፍረት የተሞላበት እርምጃ የምዕራባውያንን ትኩረት የጦር መሳሪያና የገንዘብ አቅርቦት ከዩክሬንና ታይዋን ጂኦፖለቲካዊ አጀንዳዎች ለማስቀየስ እንደተፈጠረ ምቹ አጋጣሚ እየተቆጠረ ነው። ይህ ደግሞ ግጭቱን የሁለቱ ሀገራት ፍጥጫ ብቻ ሲሆን አዲሱን ያለማሰላለፍ ቅርጽ ለማስያዝ የሚደረግ ዓለም አቀፋዊ የጡንቻ መፈተሻም አድርጎታል። በተጨባጩና በሰማይ ላይ ከሚታየው የድሮንና የሚሳኤል ልውውጥ ጎን ለጎን ሌላኛውና ድምፅ አልባዊ ጦር ሜዳ በሳይበር ምህዳር ላይ በርህራሄ የለሽነት እየተካሄደ ይገኛል። የሁለቱም ሀገራት የሳይበር ጦር አባላትና በመንግስት የሚደገፉ ሰርጎ ገቦች የውሃ ማጣሪያዎችን፣ የኤሌክትሪክ ኃይል ማከፋፈያዎችን፣ የባንክ ስርዓቶችንና የትራንስፖርት መቆጣጠሪያዎችን ኢላማ ያደረጉ እጅግ አደገኛ
ዲጂታል ጥቃቶችን በማካሄድ ላይ መሆናቸውን የሳይበር ደህንነት ተቋማት መረጃዎች ይጠቁማሉ። ይህ አይነቱ የቴክኖሎጂ ማጥቃት ከመደበኛው ጦርነት ጋር ተቀናጅቶ የሚጓዝና የሚሊዮኖችን የዕለት ተዕለት ሕይወት በቅጽበት ሊያሽመደምድ የሚችል ድርብ ስጋት ሆኖ ብቅ ብሏል። በማጠቃለያም የናስር ዘመቻን በማስጀመር ኢራን ያሳየችው አቋም የእስራኤልን የአየር መከላከያ አቅም ወሰን ለመፈተሽ ሲባል ብቻ የመሰረተ ልማት ጉዳቶችን ለመቀበል ሙሉ በሙሉ ዝግጁ መሆኗን በተግባር ያሳየ ነው። ይህ ሁኔታ ረዘም ላለ ጊዜ ለሚቆይ ሊተነበይ ለማይችልና እጅግ ከፍተኛ ተለዋዋጭነት ላለው የትንቅንቅ መድረክን ያመቻቸ ሆኖም አልፏል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ